አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የቲክቶክ ቤተሰቦቻችን? ደህና ናችሁ ሆይ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬ ተመልሼ የመጣሁት በውስጥም በኮመንትም አንዳንድ እህቶች ጥያቄዎች አሏችሁና እስከ መጨረሻው በመስማት የጥያቄዎቻችሁን መልስ ታገኛላችሁ። በመጀመሪያ ለከስተመሮቻችን በጣም እናመሰግናለን። አዛችሁ ወዳችሁ ፈቅዳችሁ ስለምታዙን ገስተናችሁም ደግሞ እኔ በግሌ ራሱ ቮይሶቻቸውን የቤተሰቦቻችሁን እየላከችልኝ ነበርና ጀሚላ እየሰማኋቸው ነበረ። ብታወጡ ማይቆጭም በጣም ኦሪጂናል አስሊቃ ነው የምትልኩልን። በጣም እናመሰግናለን ለምትሉ በጣም እናመሰግናችኋለን። እኛም በእናንተ ደስታ በጣም ደስተኞች ነን። አላህ በሐቅ ላይ የምንሰራ ያደርገን። መግዛት የምትፈልጉ እንዲሁም ደግሞ እነዚህን ቪዲዮዎች እያያችሁ እቃዎቹን ስክሪንሻት በማንሳት በውስጥ በመላክ ማዘዝ ትችላላችሁ። እና ወደ ጥያቄዎቻችሁ ስመለስ ከዚህ ብንልክ ይሻላል ወይንስ ኢትዮጵያ ቢረተብልን ይሻላል የምትሉ እህቶች አላችሁ። እኔ እንደራሴ ከራሴ ተሞክሮ ነው የምነግራችሁና እኔ እህቴ ጀሚላ ስትገባ ካርጎ አድርጌ ነበረ። በእርግጥ በባህር አይደለም፣ እኔ በጉምሩክ ነው የላኩትና የሰራሚክ ድስት እንደምሳሌ ስነግራችሁ 450 ሪያል ነው እኔ የገዛሁት። ረከቦቱ 1000 ሪያል። በእርግጥ አዲስ እንደመጣ ነበረ። 2 አመት ከምናምን ሆነ። ጀሚላ ስትገባ ዩቲዩብ ላይ አይታችሁታልና ሙሉ ሴሪውን 1000 ሪያል ነው የገዛሁት። አሁን ኢትዮጵያ ግን ከ18000 እስከ 30000 ሪያል ነው ሙሉ ሴሪውን። ሰራሚክ ድስቱም 12500 11500 12500 ነው ባለ አምስቱ። እኔ ግን እዚህ ኦሪጂናል ተብሎ በአንደኛ ደረጃ ተብሎ 450 ሪያል። ረከቦቱም እንደዚሁ በጣም ፌርሙሶቹ ሰርቪሶቹ እዚህ የገዛሁባቸው እቃዎች ዋጋ ኢትዮጵያ እቃውን ይገዛልኛል። ምኑ ይቀርልኝ ነበር? ከዚህ የላኩበት የጉምሩክና ከኢትዮጵያ ያወጣሁበት የቀረጥ ብር ይቀርልኝ ነበር። ወላሂ ነው የምላችሁ። እኛ ነጋዴዎች ነን። ከኛ ግዙ እያልን ሳይሆን ኢትዮጵያ የምታምኑት ሰው ቤተሰብ ካላችሁ እህት ወንድም ካሏችሁ ግዙልን የምትሏቸውን የምትፈልጓቸውን እቃዎች የሚገዛላችሁ ሰው ካለ ከዛ ብትገዙ ይሻላል ባይነኝ። እንደኔ ከኛ ግዙ እያልኩ አይደለም፣ ነጋዴ ሆኜ ይሄንን መልስ ራሱ መመለስ አልነበረብንም። በእርግጥ ግን ወላሂ እንድትበሉ ስለማልፈልግ ነው ይሄን ጥያቄ ልመልስላችሁ የፈለኩትና እቃ ከኢትዮጵያ ግዙ ነው የምላችሁ። 100% ካርጎ ያረጋችሁ ሰዎች ኮመንት ላይም ጻፉልን፣ እናንተን ማስተያየት እንቀበላለንና ኢትዮጵያ መግዛትን የሚያክል የለም ወላሂ። እዚህ የገዛችሁበት ዋጋዎቹን አሁን ጀሚላ እቃዎቹን ሲሸጥ እያየሁ ስለሆነ እዚህ የገዛሁበትን እቃ ኢትዮጵያ እቃውን መግዛት ይችል ነበር ወላሂ ነው የምላችሁና ሁለተኛ ጥያቄ ደግሞ ትራንስፖርት በማን ነው? ባንቺ ነው ወይንስ በእኛ ነው ብላችኋል። ትራንስፖርት በራሳችሁ ነው። ትራንስፖርት በነገራችን ላይ የተጋነነ አይደለም። እቃችሁን ያሉ ሹፌሮች እንደ እቃችሁ ብዛት ማነስ ይለያያል ዋጋው። ያኔ ይሄን ያክል ነው ብዬ ልነግራችሁ ትራንስፖርት ስንት ነው የምትሉ አላችሁ። እኔ ላውቀው አልችልም። እኛ እንደ ነጋዴዎች ነን፣ እቃ እናቀርባለን። የእቃውን ዋጋ እዚህ ኢትዮጵያ ላይ በምንሸጥበት ዋጋ አውጥተን ነው የምንሸጥላችሁና የትራንስፖርት ዋጋ አላወጣንም እቃዎቻችን ላይ። ትራንስፖርት በእናንተ ነው። ሶስተኛ ጥያቄ ደግሞ ብሩን ቅድሚያ ነው ወይ የምንከፍለው ወይንስ ቀብድ ልከን ከዛ እቃውን እጅ በእጅ ስንረካከብ ነው ወይ ብር የምንከፍለው ያላችኋላችሁ። ብር የምትከፍሉት ቅድሚያ ቀብድ ትልካላችሁ። ከዛ ጀሚላ ጋር ያለው እኛ ጋር ያለው እቃ ይረተብላችኋል። ከውጭም ከገበያ የምትፈልጉት እቃ ስላለ ያያ በአጠቃላይ ተገቢቶ ሲያልቅ ሙሉ ክፍያ ትፈጽማላችሁ። ከዛ እቃችሁ በመናቀው ሹፌር ታርጋ ቁጥር ይዘን በእኛ ኃላፊነት ዋስትና እንልካለን። ትራንስፖርት እዛ ይከፍላሉ ቤተሰቦቻችሁ፣ የእቃችሁን ዋጋ ማለት ነው። ሹፌሮቹ ያሉትን ቤተሰቦቻችሁ ይከፍላሉ እንጂ እኛ እቃው ላይ የትራንስፖርት ወጪ አልጻፍንም። እሺ ሶስተኛ ጥያቄ ደግሞ ለምንድነው መልስ የማትሰጪው የምትሉ እህቶች አላችሁ። የማትሸጡትን እቃ ነው ወይ የምታስተዋውቁት? ለምን መልስ አትሰጡም እያላችሁ ያላችሁ አንዳንድ ቅሬታዎች ቀርበውብናል።
እዚህ ቲክቶክ ላይ የሚለቀቀውን በኮመንት የሚሆን በውስጥ እያንዳንዱ በስርዓት እየመለስኩ ነው እኔ። ጀሚላ ግን በጣም ብዙ ሚሴጅ ስለሚደራረብባት ከስራ ጋር እንደገና እናትና አባቶቻችንም ኃላፊነቱ የሷ ነው። የሚያግዛት ሰው ቢኖርም በእርግጥ የምታግዛት ልጅ ብትኖርም ቤት ውስጥ ግን የውጭውን ምናምን የምታቀራርበው እሷ ስለሆነ ስራ ይበዛባታል። የሱቁም አለ። ከዛ ሚሴጁ ደግሞ በጣም ነው የሚገዛም የማይገዛም ፐብሊክ ላይ ስለሆነ ቁጥሩ ብዙ ሰው ነው የሚጠይቃትና ተደራራቢ ስለሆነ ነው። በትዕግስት ጠብቋት። እያንዳንዳችሁ በስርዓት ይመለስላችኋልና ትዕግስት ብቻ አድርጉ። የማይመለስ ሚሴጅ የለም። ሙሉ ለሙሉ እኔ ራሱ እያልኳት ነው። በስርዓት መልሺ፣ ቶሎ ቶሎ መልሺ፣ በቻልሽው መጠን እያልኳት ነው። በትዕግስት ጠብቋት። አራተኛ ጥያቄ የት ሀገር ትልካላችሁ ነው የሚለው። ሁሉም ሀገር እንልካለን። ሁሉም ሀገር ኢትዮጵያ ውስጥ እንልካለን በታማኝነት አምናችሁ ደግሞ የአረብ ሀገርን ብር እኛ እናውቀዋለን። እኔም እየኖርኩበት ነው፣ እህቴም ደግሞ ኖራበት ነበርና ገንዘብ እንዴት እንደሚገኝ ገንዘባችሁ እንዴት እንደምታገኙት እናውቀዋለንና አምናችሁ ወዳችሁ ፈቅዳችሁ ለምታዙን ከስተመሮቻችን በጣም ትልቅ ክብር አለን። እንደገና ደግሞ ቤተሰቦቻችሁ የሚልኩላችሁን ሪከርድ ስትልክልኝ ወላሂ እኔ በጣም በግሌ በጣም ደስተኛ ነን እኔም እህቴም እና ሁሌ ደስታ ቤታችሁ ይግባ። ለደስታ ብቻ እቃዎቻችሁን ለደስታ ጊዜ ብቻ የምትጠቀሙበት አላ ያደርግላችሁ። እና ማዘዝ የምትፈልጉም ደግሞ ቁጥሩን እየወሰዳችሁ ከስክሪኑ ላይ ፎቶ የምትፈልጓቸውን እቃዎች ፎቶ ስክሪንሻት እያነሳችሁ ማዘዝ ትችላላችሁ በታማኝነት ኢንሻአላህ። እኛም ደግሞ በሐቅ ላይ የምንሰራ ላይ አድርገን በታማኝነት በስርዓት ቤተሰቦቻችሁ ጋር እንዲደርስ እናደርጋለን። እስካሁን ምንም አይነት መጥፎ አስተያየት አልመጣብንም። ኢንሻአላህ ደግሞ ወደፊትም ምንም አይነት መጥፎ አስተያየት አይመጣብንም ብለን ተስፋ እናደርጋለን። አላህ በሐቅ የምንሰራ ላይ አድርገን ካጠፋን ደግሞ አስተያየት በስርዓት ያኔ እየሰጣችሁ እያረማችሁን እያስተካከላችሁን ኢንሻአላህ ወደፊት አብረን ብዙ እንዘልቃለን እላችኋለሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከዚህ ውጭም ደግሞ ጥያቄዎች እኔ በርግጥ ዋና ያልኳቸውን ጥያቄዎች ነው የመለስኩት። ከዚህም ደግሞ ሌላ ጥያቄ ካለ ጠይቁ፣ ሰብስቤ ለእያንዳንዳችሁ ከመመለስ እንደዚህ ጠቅለል አድርገን መልስ እንሰጣችኋለን ብዬ ነው። እኔ በርግጥ እሷን ነበር መልስ ስጭ ያልኳት፣ ግን እሷ አልተመቻቸላትም፣ ቢዚ ናትና ሚሴጅን በጣም ስለሚበዛ ለዛ ነው። ኢንሻአላህ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።